የአንድ ሀገር በጀት በአብዛኛው ለአንድ ዓመት ያህል የሚታቀድ ሊገኝ የሚችለውን ገቢ እንዲሁም ደግሞ ሊወጣ የሚገባውን ወጪ በዝርዝር የሚያሳይ ስልታዊ የፋይናንስ እቅድ ነው። መንግስት ያለውን ሀብት ቅድሚያ ለሚሰጣቸው ተግባራት እንዴት ማከፋፈል እንዳለበት የሚወስንበት ዋና መሳሪያም ሲሆን ይህ ደግሞ ተራ የሂሳብ መዝገብ ሳይሆን የሀገርን የፖለቲካ የኢኮኖሚና የማህበራዊ ጉዞ አቅጣጫ የሚቀይር ትልቅ የፖሊሲ መሳሪያ ነው። የበጀትና ዋና የኢኮኖሚ ፋይዳዎች የሀገርን ውስን የፋይናንስ ሀብት ከፍተኛ የምርትና የኢኮኖሚ እድገት ለሚያመጡ ቁልፍ ዘርፎች ለምሳሌም መሰረተ ልማት፣ ኢንዱስትሪ፣ ግብርናና የመሳሰሉት በእቅድ ለመምራት ያስችላል። መንግስት የዋጋ ግሽበትን ለመቆጣጠርና የስራ አጥነትን ለመቀነስ ኢኮኖሚን ማረጋጋትንም ለመፍጠር ይጠቀምበታል። በጀት ለትራንስፖርት፣ ለኃይል አቅርቦትና ለኢንዱስትሪዎች ግንባታ ገንዘብ በመመደብ የግሉ ዘርፍ በነፃነት እንዲሰማራም ያበረታታል። ሀገር ከአቅሟ በላይ ወጪ እንዳታወጣም የገቢና የወጪ ሚዛን ጠብቆ ለመጓዝም የሚረዳ ነው። በማህበራዊ ረገድ ደግሞ ከከፍተኛ ገቢ አስገኝ ዘርፎች በግብር መልክ የተሰበሰበውን ገንዘብ ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ለሚሆኑ አገልግሎቶች በመዋል ፍትሃዊ የሀብት ስርጭትን ያረጋግጣል። ለትምህርት፣ ለጤና፣ ለንጹህ መጠጥ ውሃና ለህዝብ ደህንነት በጀት በመመደብ የዜጎችን የኑሮ ጥራት ያሻሽላል። እንዲሁም ደግሞ በድርቅ በሰው ሰራሽ ወይም ደግሞ በተፈጥሮ አደጋዎች ለተጎዱና አቅመ ደካማ ለሆኑ ወገኖች የማህበራዊ ደህንነት ድጋፍ ለማድረግ ወሳኝም ነው። ኢትዮጵያ በጀትን የምትመራው የረጅም ጊዜ ስትራቴጂዎች፣ የልማት እቅዶችንና የኢኮኖሚ ማሻሻያዎችን መነሻ በማድረግ ነው። ከዚህ አንጻርም የበጀት መዋቅሯ ለመደበኛ ወጪ፣ ለካፒታል ወጪና ለክልሎች የሚሰጥ ድጋፍ በሚሉ 3 ክፍሎች የተዋቀረ ነው። የኢትዮጵያ የፖሊሲ አቅጣጫዎች በበጀት ላይ በግልጽ የሚንጸባረቁ ሲሆን በተለይም የዲጂታል ትራንስፎርሜሽን እድገትን ለማገዝ ከግብርና መር ወደ ማኑፋክቸሪንግ የሚደረገውን ሽግግር ለማፋጠን እንዲሁም ደግሞ ለሰው ኃይል ልማት፣ ለትምህርትና ለጤና ዘርፎች ከፍተኛ የካፒታል በጀት ይመደባል። ለዚህም ማሳያው ደግሞ የሚሆነው የሚኒስትሮች ምክር ቤት ለ2019 በጀት ዓመት ያቀረበውና 2.3 ትሪሊዮን ብር በላይ የሆነው የበጀት መጠን ነው። ይህ በጀት ካለፈው ዓመት ጋር ሲነጻጸር የ21 በመቶ ወይም ደግሞ የ410 ቢሊዮን ብር ጭማሪ አሳይቷል። ዋና የኢኮኖሚ ትርጉሙም ደግሞ ኢትዮጵያ በቅርቡ የጀመረችው አጠቃላይ የማክሮ ኢኮኖሚ መዋቅራዊ ማሻሻያዎችን ለማጠናከር የውጭ ምንዛሬ ተመን ለውጥ ላይ ያመጣውን የገበያ መዋዠቅ ለማመጣጠንና የተጀመሩ የ10 ዓመት መሪ የልማት እቅዶችን በፋይናንስ ለመደገፍ ታስቦ የተዘጋጀ ነው። በኢትዮጵያ የፌዴራል መንግስት በጀት በገንዘብ ሚኒስቴር ይዘጋጃል። የሚኒስትሮች ምክር ቤትም ከተወያየበት በኋላ ረቂቅ የበጀት አዋጁን ለህዝብ ተወካዮች ምክር ቤት ይመራዋል። የምክር ቤቱ የባለሙያዎች ግምገማና የህዝብ አስተያየት ከተሰበሰበ በኋላ በጀቱ ሰኔ ወር መገባደጃ ላይ በይፋ የሚጸድቅ ይሆናል። በጀት ለአንድ ሀገር የህልውናና የእድገት ኮምፓስ ሲሆን በኢትዮጵያ ነባራዊ ሁኔታም በጀትን በውጤታማነት መምራት የተጀመሩ ሁለንተናዊ የኢኮኖሚ እቅዶችን ለማሳካትና የዜጎችን ተጠቃሚነት ለማረጋገጥ ወሳኝ ነው።